ተመልሰን መተናል። ክቡራትና ክቡራን አድማጮቻችን ፕሮግራማችን እንደቀጠለ ነው። እስከ 8 ሰዓት ድረስ ይቀጥላል። ቀጣይ የትኩረት አቅጣጫችን አርሰናል ከሰንደርላንድ የኤምሬትስ ስቴዲየሙን ፍልሚያ እንመለከታለን። ይሄ ጨዋታ እንግዲህ ከሚጠበቁበት ጉዳዮች መካከል አንዱ አርሰናል ጨዋታውን በማሸነፍ የሊጉን መሪነት ወደ 9 ነጥብ ከፍ አድርጎ ሊቨርፑል ከሲቲ እስኪጫወት ድረስ መቆየት ይችላል ወይስ አርሰናል ይህንን አድቫንቴጅ አይጠቀምም የሚለው ይሄ ትልቁ የመነጋገሪያ ነጥብ ነው። ይህንን ማድረግ ይችላሉ አርቴታ አይችሉም የሚለው ማለት ነው። ከዛ በዘለለ ባለው ግን ይሄ ጨዋታ ብዙ የሚነሱ ነጥቦች አሉት። በተለይ በመጀመሪያው ዙር ስታዲየም ኦፍ ላይት የነበረው ጨዋታ የሚረሳ ጨዋታ አልነበረም። አርሰናል 2-1 እየመራ በመጨረሻው ደቂቃ ብሮቢ ተቀይሮ ገብቶ ከጋብሪኤል ማጋሌሽ በጭንቅላቱ ለመግጨት ሲሄድ በእግሩ ቀድሞ ነክቶት ያስቆጠራ ጎል። ለዛ ጨዋታ ራያም ሲጠየቅ ነበረ ፖዚሽኑ ጥሩ አልነበረም በሚል ጋብሪኤልም በእግሩ መምታት የሚችለውን ኳስ በጭንቅላቱ ለመምታት መሄዱ የሚል ጥያቄዎች አስነሳ። ጨርሷል። አርሰናል ኦልሞስት ጨርሶት ነበር ያንን ጨዋታ መጨረሻ ደቂቃ ላይ ነው ጨርሶ አርሰናል 2-1 ይዞ ሊወጣ በተቃረበበት ሰዓት ነው ሰንደርላንድ ያሸነፈው። በዘንድሮ ዓመት ሁለቱም ሜዳቸው ላይ በጣም ጠንካራ የሆኑ ቡድኖች ናቸው። ግን እስካሁን ብቸኛው በሊጉ በሜዳው ያልተሸነፈው ቡድን ሰንደርላንድ ነው። አርሰናል ሳይሸነፍ ቆይቶ ከሁለት ሳምንት በፊት በማንቸስተር ዩናይትድ መሸነፉ ይታወሳል። እስካለፈው 2 ሳምንት ድረስ ግን በሊጉ ያልተሸነፉት በሜዳቸው ሁለት ቡድኖች ሰንደርላንድና አርሰናል ነበሩ። አሁንም ግን በሜዳው ሳይሸነፍ እየቀጠለ ያለው ሰንደርላንድ ነው። በተቃራኒው ሜዳው ላይ ያለውን ፎርም ግን ሰንደርላንድ አዌይ መድገም አልቻለም። በዚህ ውድድር ዓመት ያሳካው ድል ቼልሲን ስታንፎርድ ብሪጅ ላይ 2-1 ያሸነፈበት ጨዋታ ነው። ባለፉት 12 ጨዋታዎች ከሜዳ ውጪ ማሸነፍ አልቻለም ሰንደርላንድ። የሜዳ ውጪ እንቅስቃሴው ደከም ብሎ የምንመለከተው ቡድን ነው። አሁን ያለበት ደረጃ 8ኛ ደረጃ ላይ ነው የሚገኘው። ቶፕ 4 ካለው ከማንቸስተር ዩናይትድ በ5 ነጥብ ብቻ ርቆ ነው የሚገኘው። ከሊቨርፑል በ2 ነጥብ ነው የሚያንሰው። ሰንደርላንድ ይህንን ጨዋታ ማሸነፍ እንደገና ወደ አውሮፓ እግር ኳስ ለመግባት ዩሮፓ ሊግ፣ ኮንፈረንስ ሊግ ለመግባት ግፋ ሲልም ወደ ሻምፒዮንስ ሊግ ለመግባት በሚደረገው እንቅስቃሴ ጠቀሜታ ያለው ነጥብ ሊያስመዘግብ ይችላል። እስከ ቅርብ ጊዜ ድረስ 3ኛ ደረጃ 4ኛ ደረጃ ላይ ነበረ ሰንደርላንድ እስኪንሸራተት ድረስ ማለት ነው። በተለይ የአፍሪካ ዋንጫ በደንብ አድርጎ የደቆሰው አይነት ቡድን ነው። በርካታ ተጫዋቾችን 7 የቋሚ 11 ተጫዋቾቻቸውን ካጡ በኋላ በከፍተኛ ሁኔታ ተጎድተው ነበረ። እንዲሁም በጥር ወር እኮ አንድ ጨዋታ መሰለኝ ያሸነፉት አይደል? አሁን በርንሌይን ያሸነፉበት ጨዋታ ነው። በአብዛኛው አቻ ከዛ ሽንፈቶች ነበሩ ሰንደርላንዶችን የገጠማቸው እና ይሄ ቡድን አንደርዶግ ነው ሳይገመት በዚህ ውድድር ዓመት ድንገተኛ ብቃት ያሳየ ቡድን ነው። አርሰናል የነገውን ጨዋታ የሚያደርገው ስታዲየም ኦፍ ላይት ላይ የሆነውን ነገር በማሰብ ነው። ምንም አያመጡም ብለው ባሰቡበት የመጨረሻ ደቂቃ ላይ ነው ጎል ያስቆጠሩባቸው። ስለዚህ የዛን ጨዋታ ውጤት መቀልበስ፣ ማስተካከል፣ 3 ነጥብ መውሰድ ግዴታና ግዴታ የሚሆንበት ጨዋታ እንደሚሆን የሚጠበቅበት ሂደት ነው ያለው። በአርሰናል በኩል የጉዳት ሂደቱ ባለፉት ሳምንታቶች ረገብ ብሎ ነበረ። ከማንቸስተር ዩናይትድ ጋር ሲጫወት እንዲሁም አርሰናል 100% ተጫዋቾቹ ከጉዳት ነጻ ሆነው ነው የተጫወቱት። ካላፊዮሪ ብቻ ይመስለኛል በዛ ጨዋታ ላይ ያውም የፊትነስ ጉዳይ ስለነበረ አገግሞ ነበር። ከማክስ ዶማን ውጪ ሁሉም ተጫዋቾች ለዛ ጨዋታ ዝግጁ ሆኑበት ነበር። ከሊድስ ጋር በነበረው ጨዋታ ሞሮርለስ ተመሳሳይ ነበር። የጉዳት ዜና አልነበረም። ከሊድሱ ጨዋታ በኋላ ነው አርሰናል በአንድ ሳምንት ውስጥ 4 ተጫዋቾች ተጎዱበት። በአንድ ሳምንት ሚካኤል ሜሪኖ ጉዳት የተሰማው ከሊድሱ ጨዋታ በኋላ ነው። የውስጥ እግር ያሉ አጥንቶች መሰበር አመቱ ሙሉ ከውድድር ሊያረቅ የሚችል ጉዳት ነው እሱ። ቡካዮ ሳካ በሊድሱ ጨዋታ ለመምር ላይ እየሰራ የተጎዳ ተጫዋች ነው። ማርቲን ኦዲጋርድ የፊትነስ ችግር እንዳለበት የታወቀው ከሊድሱ ጨዋታ በኋላ ነው። ለሊግ ካፑ የቼልሲ ጨዋታ አልነበረም ቡድን ውስጥም በጠቅላላው። እንደገና በትናንትናው ኦፕን ትሬኒንግ በክፍት በተደረገው ልምምድ ላይ ጁሪያን ቲምበር አልነበረም። በአንድ ሳምንት ውስጥ 4 ተጫዋች ድንገት ያርሰናል
የማገገሚያ ክፍል ድንገት ነው እየሞላ የመጣው። ጉዳቶቹ ከሚካኤል ሜሪኖ ውጭ ያሉ ጉዳቶች አሳሳቢ አይደሉም ሆነን ለመናገር። ያ ማለት ለነገው ጨዋታ ላይ ደርሱ ይችላሉ። አብዛኞቹ ግን ለብሬንፎርድ ጨዋታ በተለይ ሳካና ኦዴጋርድ ለብሬንፎርድ ጨዋታ ዝግጁ እንደሚሆኑ ግልጽ ነው። ሳካም ምናልባትም ኦዴጋርድም ነገም ሊመጡ ይችላሉ። የፊትነሳቸው ጉዳይ ዛሬና ነገ ስለሚታይ ግን ሞስት ፕሮባብሊ ብሬንፎርድ ጨዋታ ላይ ሳካና ኦዴጋርድ የመመለስ እድላቸው ሰፊ ነው በአርሰናል በኩል ማለት ነው። ግን አርሰናል እንደገና ጫና ወዳለው ፊክስቸር እየገባ ነው ያለው። ብሬንፎርድን ያገኛል፣ ዊጋንን ያገኛል፣ እንደገና ቶተናምን ያገኛል አርሰናል፣ እንደገና ወልቭስን ያገኛል። የወልቭስ ስኬጁል ወደ ፌብራሪ 18 መጥቷል። በቀጣዩ ወር የነበረው ማርች ላይ የነበረው ፊክስቸሩ የካራባኦ ካፕ ጨዋታ ስላለበት ተብሎ ወደዚህ መጥቷል። አርሰናል በ5 ቀን በ6 ቀን 3 ጨዋታ የማድረግ ግዴታ ውስጥ ይገባል። ዊጋንን ይገጥማል፣ ቶተናምን ይገጥማል፣ ወልቭስን ይገጥማል። ደግነቱ እነዚህ ጨዋታዎች ከብሬንፎርድ ጀምሮ ስናስብ 4 ጨዋታ ማለት ነው። በ3 ቀን ነው የሚያደርገው፣ በ2 ቀን። አብዛኞቹ ጨዋታዎች የተወሰኑ ጨዋታዎች በተቀያርም ሊገባበት የሚችል ነው። ለምሳሌ ከዊጋን ጋር በኤፍኤ ካፕ ያለ ጨዋታ ሙሉ 11ን ቀይረ የምገባበት ጨዋታ ነው። ልጠንቀቅ እንኳን ብለህ የምታስቡ አይደለም። ሙሉ ተጫዋቾችን ማሳረፍ ይጠበቅባል በዛ ጨዋታ ላይ። በወልቭሱ ጨዋታ ላይ ሞሮርለስ ቡድንህን ሀፋፍ አድርገህ ልትገባበት የሚችለው አይነት ጨዋታ ነው። የሰንደርላንዱ የብሬንፎርዱና የቶተናሙ ጨዋታ ግን ወደህም ጠላህም ዋናውን ቡድንህን ይዘህ የመግባት ግዴታ ይኖርብሃል። በየመሃሉ ረፍት ስለሚኖር ለምሳሌ ከብሬንፎርድ ጨዋታ በኋላ ዊጋን ነው ያለው። ከዊጋን በኋላ ያለው ጨዋታ ላይ ቶተናም ጋር ይመስለኛል አይ ቲንክ እዛ ጨዋታ ላይ በቂ ረፍት ለተጫዋቾች ሰጥተህ መምጣት ትችላለህ። ቶተናም ኒውካስልን ገጥሞ አርሰናል ሲገጥም ግን 12 ቀን አርፎ ነው የሚመጣው። በዚህ መሃል ከጉዳት የሚያገግሙ ብዙ ተጫዋቾች ይኖራሉ። 12 ቀን አርፎ ነው የሚመጣው ቶተናም። አርሰናል በነዛ 12 ቀን ውስጥ 3 ጨዋታ ያደርጋል። ለዛ የሚሆን ሐሳብ ሚኬል አርቴታ መቀመር አለባቸው። ለዛ የሚሆን የጨዋታ መንገድ ከነገ ጀምሮ መዘጋጀት አለባቸው። ስኬጁሉ ታይት እየሆነባቸው ነው የሚሄዱ በሚቀጥሉ ቀናቶች። ብቸኛ እና መልካሙና ጥሩ ተስፋ በመጥፎ ነገር ውስጥ ያለው ጥሩ ነገር የሚገጥሟቸው ቡድኖች በንጽጽር ብዙዎቹ አነስ ያሉ መሆናቸው ብቻ ነው የምናነሳው። ስለዚህ ወደ ነበረው አርሰናል ዲሴምበር ላይ ወደ ነበረው ጫና ወደ በዛበት ጨዋታ የሚመጣበት ቀናቶች ነው። እነዚህ ሰዓቶች ደግሞ ጉዳቶች፣ ድካሞችና መሰል ነገሮች በብዛት ሊመጡ የሚችሉ ስለሆነ በጥንቃቄ ጨዋታዎችን የማድረግ ሂደቶች በአርሰናል በኩል ሊኖሩ ይገባል የሚል ሀሳቦች አሉና እነዚህ ጉዳቶች አሁን የመጡት ጉዳቶችም ሌላ ጥያቄ ሊጨምርም ይችላል በሚቀጥሉ ቀናቶች የጉዳቱ መጠን ካሉት ተጫዋቾች ላይ። ምክንያቱም ጨዋታ ባረከ ቁጥር ነው ጉዳቶች እየመጡ የሚሄዱት። ጨዋታዎች በጨመሩ ቁጥር ነው ጉዳቶች እያየሉ የሚመጡት። ስለዚህ ማኔጅ የማድረግ ስራ ከሚኬል አርቴታ በደንብ ይጠበቃል። በቀጣዮቹ ጨዋታዎች ላይ ሳሊባን፣ ጋብርኤልን በተለይ ወሳኝ ተጫዋቾች እነ ቲምበርን ማሳረፍ በደንብ መስራት ይኖርባቸዋል። ድካም ላይ ያሉ ዙቢሜንዲ ረፍት እየተሰጡ ያልሆነ ተጫዋች ነው። ራይስ በየሳምንቱ እየተጫወተ ያለ ተጫዋች ነው የተጫዋች ካለ ረፍት። ስለዚህ እነዚህ ተጫዋቾች ላይ ለየት ያለ ስትራቴጂ 5-6 ተጫዋቾች ላይ ለየት ያለ ነገር መስራት አለባቸው። ስፔሻሊ ቲምበር፣ ጋብርኤል፣ ሳሊባ፣ ራይስ፣ ዙቢሜንዲ እነዚህ ተጫዋቾች ላይ በተወሰነ መንገድ ሪፍሬሽ የማድረግ ስራዎችን ሚኬል አርቴታ በደንብ ሊሰሯቸው ከሚገቡ ነገሮች መካከል ናቸው ብለን የምናነሳቸው ናቸው ብለን ማንሳት እንችላለን። ለአርሰናል ነገ የነገው ጨዋታ እንዳልኩት ብዙ ተጫዋቾች የተወሰኑ ተጫዋቾች ይጎሩበት እንጂ ትልቅ እድልም አግኝቷል። ይሄ እድል ምንድን ነው? የቀድሞ የአርሰናል ተጫዋች በአሁኑ ሰዓት በሰንደርላንድ እግር ኳስ ክለብ ውስጥ የልብ ምት ተብሎ የሚታሰበው ግራኒት ዣካ በቁርጭምጭሚ ጉዳት ምክንያት የነገው ጨዋታ ያመልጧል። ለወራት ነው የተጎዳው። ፊትነስ ሌብሉ ላይ በሚገባው ልክ አልመጣም፣ ገና ነው። ነገ ከነገው ጨዋታ ውጭ እንደሆነ ነው የመረጃ ምንጮችን እያሳዩ የሚገኙት። አንዳንዴ ግን አሰልጣኞች፣ የቡድን አባላቶች እንዲህ አይነት መረጃ ይሰጡና
ሳትጠብቅ ተጫዋቹን ያሰልፉባል። ለምሳሌ ኢስቲቫ ወደ ብራዚል ሄዶ አያቱን ሀዘን ለመታደም ቼልሲ በሮሴኔር ትእዛዝና ተጫዋቹ ማምኖበት እንዲገባ አድርገውታል በአርሰናሉ ጨዋታ ላይ እና አንዳንዴ ሳይነግሩህ የሚደረጉ ውሳኔዎች ይኖራሉ። እንደ አሰልጣኞቹ ባህሪ የሚለያይ ስለሆነ ማለት ነው። ስለዚህ የዣካ አለመኖር ግን ለአርሰናል በጣም ትልቅ አድቫንቴጅ ነው። የሰንደርላንድ የዘንድሮ ውድድር ዓመት ትንፋሽም እንደዚሁም የቡድኑ ወሳኝ ተጫዋች ይሄ ተጫዋች ነው። ስለዚህ ሰንደርላንዶች ይህንን ተጫዋች ማጣታቸው በእጅጉ ዋጋ ሊያስከፍላቸው ይችላል የሚሉ ሀሳቦች አሉ። በነገራችን ላይ ባለፈው የመጀመሪያው ዙር ጨዋታ ላይ አርሰናል ላይ ቀዳሚውን ጎል ያስቆጠረው ባላርድ ነው። በአርሰናል አካዳሚ ውስጥ ያደገ ነው። በነገው ጨዋታም 12 ሰዓት ላይ በሚከናወኑ ጨዋታ ባላርድ ሬዲ ሆኗል፣ ከጉዳት አገግሞ። አልደርቴም ሌላው ባላርድ በተጎዳባቸው ሰዓት ላይ በጣም ድንቅ ብቃቱን ያሳየው ተጫዋች በበርንሌው ጨዋታ ተጎድቶ የወጣ ቢሆንም ግን ለነገው ጨዋታ ዝግጁ መሆኑን የመረጃ ምንጮች እየጠቀሱ ይገኛሉ። ስለዚህ አርሰናልና የሰንደርላንድ ጨዋታ በተወሰነ መንገድ ጉዳት ሊወስነው የሚችል ጨዋታም እንደሆነ መናገር ይቻላል። የዣካ አለመኖር ሰንደርላንድን በትልቁ ይጎዳል። በአርሰናል በኩል ሳካና ኦዴጋርድ አለመኖራቸው በትልቁ ሊጎዳ ይችላል። ግን አርሰናልን አሁን ስናየው አርሰናል እንደ ቡድን ስንመለከተው የሆነ ተጫዋች ተጎዳ፣ በአግባቡ የሚተካው ተጫዋች በአግባቡ ቦታውን ይሸፍኗል። ታቻምና ሳካና ኦዴጋርድ አንድ ላይ ቢጎዱ አርሰናል ምንድን ነው የሚወጡ? ደጋፊዎቹ ምንድን ነው የሚያስቡት? ዘንድሮ ጋብርኤል ተጎድቷል። በሚገባ አራቱም ውድድሮች ላይ ቆይተው አስረክበውታል እነ ኢንካፔና ሙስኬራ። ሳሊባ ተጎድቷል፣ ተመሳሳይ ተረክበው አስረክበውታል። ኦዴጋርድ የመጀመሪያዎቹ ወራቶች ተጎድቷል፣ ምንም አልሆነም ቡድኑም። ሳካ በተመሳሳይ ተጎድቷል። ከዚህ ጉዳት በፊት 1 ወር በላይ 2 ወር በላይ ማዱኬ በተጫወተበት ጨዋታዎች ላይ ታስረክበውታል። የአርሰናል ለየት የሚያደርገው ከላይ ተጎዳ ነው ፕሮብለም አለው ብሎ የሚወጣ ተጫዋች አለ። የሰንደርላንድ ዣካ ስለተጎዳ ሀቢብ ዲያራ ቦታውን ይተካዋል አይመስለኝም። ዣካን መተካት የሚችል ተጫዋች፣ ኳሊቲ ያለው ተጫዋች ቡድን ውስጥ የላቸውም። መተካት አይደለም በሱ ልክ የሚቀራረብ ተጫዋችም ለማግኘት ሊብሪስ የሚቸገሩ ይመስለኛል። የላቸውም ያን ያህል ጥራት ያለው ተጫዋች እና አዌ ፎርማቸው ጥሩ አለመሆኑ፣ ከሜዳ ውጭ ያላቸው ፎርማቸው ጥሩ አለመሆኑ በትልቁ የምናነሳው እንደ ክፍተት በሰንደርላንድ በኩል የነገውን ጨዋታ እጅ ሊሰጡ የሚችሉባቸው ምክንያቶች ብለን የምናነሳው። በተቃራኒው ደግሞ በአርሰናል በኩል የኦዴጋርድና ሳካ አለመኖር አማራጭን ያጠብብሃል። በተለይ ብሎ ብሎክ የሚጫወት እንደ ሰንደርላንድ አይነት ቡድን ሲገጥም የክሬቲቪቲ ደረጃቸው ከፍ ያሉ ተጫዋቾች ያስፈልገዋል። ከምንም ጎል የሚያገኙ ከምንም ክሬቲቪቲያቸው ከፍ ያለ ተጫዋች ያስፈልጋል። ሳካ አንዳንዴ ከምንም ጎል ያስቆጥርልሃል። ኦዴጋርድ ከምንም የተዘጋን በር ማስከፈት የሚችል ተጫዋች ነው፣ የክሬቲቪቲ ደረጃው ሀይ ስለሆነ። ስለዚህ እነዚህን ግልጋሎት አርሰናል አለማግኘቱ በጨዋታው ላይ ሊጎዳው ይችላል። ስቲል ግን የኦዴጋርድ ተስፋ አለው በነገው ጨዋታ ነው። ሳካ ነው ላይሰለፍ የሚችለው፣ ኦዴጋርድ ሊሰለፍ ይችላል። ግን ሁለቱንም ግን ሚካኤል አርቴታ አቅዳቸው ለብሬንፎርዱ የሐሙሱ ጨዋታ ማድረስ ነው የሚሉ ሀሳቦች ናቸው በብዛት እየተነሱ ያሉት። እነዚህ ነገሮች በስፋት የምናነሳቸው ነው የሚሆነው። አርሰናል ግን በሜዳው ነው የሚጫወተው፣ በደጋፊ ነው የሚጫወተው። ሊድስን በገጠመበት መንገድ በሃይ ፕረስ ቶሎ ኳሶችን ወደፊት በመሰንጠቅ መጫወት ይጠበቅበታል። ኢምሬትስ ላይ ተጫዋቹ ደጋፊዎች ኢንጆይ ማድረግ ይፈልጋሉ። ተጫዋቾቹ ጨዋታውን ኢንጆይ ማድረግ ይፈልጋሉ። ከዚህ በፊትም እንደነበረው የቼልሲው ጨዋታ ላይ ያው የአንድ ጎል አድቫንቴጅ ስላለ ጥንቃቄ እያረክ መጫወት ስላለብህ ልትጫወት ትችላለህ። መጀመሪያ ጥንቃቄ ነው የምትመርጠው። አንድ ጎል አለ ሜዳ ላይ ነው የተጫወትክ ያለው። የሰንደርላንዱ ጨዋታ ላይ ግን እንዲህ አይነት ጥንቃቄዎች ቢኖሩም ግን የጥንቃቄው መጠን በጣም ከፍ ያለ ሆኖ ሳይሆን መኖር ያለበት የማጥቃት እንቅስቃሴው ይበልጥ ያደገውን ቡድን የአርሰናል ደጋፊዎች መመልከትና ማየት ይፈልጋሉ። ነገ በአርሰናል በኩል ተከላካዩ እንዳለ የሚቀጥል ይመስላል። ቲምበር ጉዳቱ ያናል አስጊና አሳሳቢ ላይሆን እንደሚችል የመረጃ ምንጮች እየጠቀሱ ነው የሚገኙት። እንደገና ጋብርኤል፣ ሳሊባ፣ ሂንካፔ ቦታቸውን ያስቀጥላሉ። ራይስና ዙሜንዲ ጥያቄ የለውም። ኢዜ ግራና ቀኝ ሊያንድሮ ትሮሳርድና ማዱኬ
አሁን ፊቱ ነው ትልቁ ጥያቄ። የኮሬሽ ይቅደም ካይ ሃቨርትዝ ይቅደም? የኮሬሽ 90 ደቂቃ ተጫውቶ ጎል ሳያስቆጥር ካይ ሃቨርትዝ ተቀይሮ ገብቶ ያን የመሰለው ጎል አስመለከተ። በ3 ጨዋታ በሁለቱ በቋሚ 11 በጀመረባቸው ጨዋታዎች 2 ጎል አስቆጥሯል ካይ ሃቨርትዝ። የኮሬሽን በእርግጥ ወደ ጎል አስቆጣሪነት እየመጣ ነው በንጽጽር ከጥር በፊት የነበረውና ከጥር በኋላ ያለውን ቁጥሮችን ስንመለከት በንጽጽር የተሻለ ነው። ማን ይቅደም የሚለው ትልቅ ነው። በሎ ብሎክ ለሚጫወት ቡድን የትኛው ይሻላል? ካይ ሃቨርትዝ የሚሻል ይመስለኛል በእኔ እምነት ሎ ብሎክ የሚጫወት ቡድን ላይ። ምክንያቱም ሎ ብሎክ የሚጫወት ቡድን አንደኛው የሎ ብሎክ መገለጫ ከሜዳ ከራስ ክልል አለመውጣት ነው። የኮሬሽ ትልቁ ኳሊቲ ተከላካዮች ወደፊት እንዳይመጡ ማድረግ ነው አይደል? የኮሬሽ ትልቁ ኳሊቲ። ስለዚህ ቀድሞውንም ላለመውጣት የመጣ ቡድን ላይ የኮሬሽን አስገብተ ምንም የምታተርፈው ትርፍ የለ። ቀድሞውንም ግን ላለመጫወት የመጣ ቡድን ብሎ ብሎክ የሚጫወት ከሆነ የኮሬሽ ስለማያስፈልግ ገዛ ጋር ዘግቶ እንዲያስቀርልህ ካይ ሃቨርትዝን ታስገባና በእንቅስቃሴ ትቀጣቸዋለህ በክሬቲቪቲ። ካይ ሃቨርትዝ ነገ ቀድሞ የሚገባበት እድል ሊኖር ይችላል። ከሊብሪስ የሰንደርላንድ ቡድን ያጫወት ዘይቤ አንጻር 5 ተከላካይ አቁሞ ነው የሚጫወት። ባላርድ፣ አልደርቴ፣ ሙኬሌ፣ ሬናልዶ ማንዳባ እነዚህን ሁሉ ተከላካዮች ይዞ የሚጫወት ቡድን ነው። በሎ ብሎክ የሚጫወት ቡድን ነው። ስለዚህ እሱን ለማስከፈት ካይ ሃቨርትዝን ሚካኤል አርቴታ ተቀዳሚ ሊያደርጉት እንደሚችሉ መገመት ይቻላል። ነገ እንግዲህ ሊኖር የሚችለው ብቸኛ ለውጥ ይሄ ነው። ኦድጋርድ ከመጣ ይዜ ያው ተቀያሪ ወንበር ነው የሚቀመጠው፣ ጥያቄ ነው። ግን አንዳንዶች ደግሞ ምንድነው እያረው ያሉት እንደዛ ከሚያደርግ ኢዜ ቦታ ላይ ካይ ሃቨርትዝን አድርገው ቡድኑ ሲያጠቃ ወደ 2 አጥቂ ላይ ከአራት አልማቲ ጋር እንደነበረው ጨዋታ ማለት ነው። ቡድኑ በፕሮግረስ ላይ በኳስ ቁጥጥር ላይ በሚሆንበት ሰዓት 4-2-3-1ም 4-4-2ንም እንዲጠቀም ሲጠቃ ደግሞ አርሰናል በ4-4-2 እንዲዘጋ የማድረግ አጫዋት እንዲጠቀሙ የሚል ሀሳቦች እየተቃኙ ይገኛሉ። የኮሬሽን ባለበት ሃቨርትዝ ቢገባስ የሚሉ ትንታኔዎችም ይነሳል። ለእኔ ግን ከዛ ይልቅ ሞር ቅድም ያልኩት አስተላለፍ ለአርሰናል ከሰንደርላንድ ጋር ላለው ጨዋታ የኮሬሽን ተቀያሪውን በላይ አስቀምጦ ካይ ሃቨርትዝን አስጀምሮ ኢዜን 10 ቁጥር ላይ ቢያጫውት ለሎ ብሎክ ቡድን መድኃኒት ናቸው ሁለቱም። ካይ ሃቨርትዝም መድኃኒት ነው ለሎ ብሎክ ቡድን፣ ኢዜም ከሳጥን ውጭ ይመታል፣ ሳጥን ውስጥ ይመታብሃል፣ ያስጨንቃል፣ ጉልበተኛ ነው፣ ተጫዋች ቀንሶ ይገባል። ይህንን አማራጮች ሊጠቀሙ የሚችሉበት እድል ሰፊ ይሆናል ተብሎ ይጠበቃል። የአርሰናል አስተላለፍ ከሞላ ጎደል ቅድም ጠቀስኩላችሁ ነው። ከኮሬሽና ከካይ ሃቨርትዝ ማን ይቀድማል የሚለው ከዛ ውጭ የተለየ አስተላለፍ ሊኖር ይችላል ተብሎ አይገመትምና አሪፍ ጨዋታ ነው እንመለከታለን ተብሎ ይጠበቃል። አርሰናል ካሸነፈ 9 ነጥብ ልዩነቱን ያደርጋል። ሰንደርላንድ ካሸነፈ ከቶፕ 4 5 ነጥብ የነበረውን ወደ 3 ነጥብ ማጥበብ ይችላል፣ ወደ 2 ነጥብ ማጥበብ ይችላል። ግን ያ የሚሆነው ዩናይትድም ቼልሲም ሊቨርፑልም ከተሸነፉ ነው። ካልሆነ ግን ተመልሶ ወደ 5 ነጥብ ልዩነት ለምሳሌ ማንቸስተር ዩናይትድም አሸንፎ ሰንደርላንድም ካሸነፈ በ5 ነጥብ ልዩነት የቶፕ 4 ቦታ የሚቀጥል ነው የሚሆነው። ስለዚህ እየተደነቁ ያሉት ሰንደርላንዶች የአውሮፓ መድረክን ቦታ አሁንም የሚይዙበት ቦታ 8ኛ ነው። አንድ ጨዋታ ሲያሸንፉ 7-6-5 ይመጣሉ። እሱን ለማስቀጠል የሚደረግ ጥረት ነው። አርሰናል የሊጉን መሪነት ለማጠናከር የሚደረግ ጥረት ነው። ነገ 12 ሰዓት ላይ ከማንቸስተር ዩናይትድና ከቶተንሃም ጨዋታ አሪፍ ሌላ ፍልሚያ የምንመለከትበት ጨዋታ ነው አሉት። ምን እንጠብቅ በአንተ በኩል? ያው ሶፊ ያው ብዙ ጊዜ ስለ አርሰናል ጨዋታዎች የሚሰጣቸው ሀሳቦች በመጥፎ ነገር ይተረጎማሉ። እንደውም ከሳተላይት የወረዱ ቴሌቪዥኖችም ስም መጥራት ነው የቀራቸው የሚዲያ ባለሙያ እያሉ ያው ዩቲዩብ ላይ ቪው ለማግኘት ቲክቶከሮች ስራቸው ነው። እሺ ግን አንዳንዴ ደግሞ የሙያ ባልደረባ ሆነ በሀሳብ መሞገት ይችላል። ሀሳብን ሁሉም ሰው ማስደሰት ከባድ ነው። ሁሉም ሰው ማርካት ማስደሰት ከባድ ነው። ካልፈለግ ሀሳቡን መተው ነው። አለማዳመጥ ትችላለህ፣ አለመከታተል ትችላለህ። ይሄ ነው መልእክቴ። በግድ ፈልገህ አዳምጠኝ የሚል ባለሙያ አይደለሁም። ካልፈለግም ስክሮል አድርገው፣ ከፈለግ አዳምጥ፣ አለቀ እና ብቻ ይቅር። ለማንኛውም እዚህ ጨዋታ ላይ የተወሰኑ ሀሳቦችን ለመስጠት ያክል እኔ ቅድም አንተ በፕላን ቢ ያነሳው አስተላለፍ ለአርሰናል ይጠቅማል ብዬ አስባለሁ። ማርቲን ኦዲጋርድ ማይሰለፍ ከሆነ ትዝ ካላቸው አድማጮች የአርሰናል ደጋፊዎች በደንብ ሪማይንድ ያደርጉታል። የመጀመሪያው ጨዋታ ላይ ዮኮሬሽ አልነበር፣ ሚኬሎ ሜሪኖ ነበር የፊት መስመር አጥቂ ሆኖ በዚህ ጨዋታ ላይ አርሰናል 2 እኩል ሲወጣ የነበረው።
እና ብዙ ጊዜ የኮረሽ ሲወጣ ሜሪኖ ገብቶ ነው አይደለም እንደዛ ነው። የኮረሽ አለመኖር እኮ ነው ጎል ራሱ የተቆጠረው። የኮረሽ ሲወጣ ነው ጎል የተቆጠረባቸው። አይ ፈርስት ላይን አፕ ላይ የኮረሽ ጉዳት አልነበረም ነበር። ቼክ እናደርገዋለን። እሺ እና ዝሮ የኮረሽ አለመኖሩ ተቀይሮ የሚውጣ በቋሚነት የማይግባ ግን የማስታውሰው እኔ የኮረሽ አለመኖር ኢፌክት እንደሆነ አስታውሳለሁ። ግን እኔ አእምሮ ላይ ትዝ የሚለኝ የኮረሽን ቀይረው ሲያስወጡት የተከሰተ ነገር ይመስለኛል ካልተሳሳትኩኝ። እኛው ኦኬ ብቻ ጨዋታው ላይ የተወሰነ ሀሳቦችን ለመስጠት ያክል አርሰናል በክሬቲቪቲ የሚታማ ቡድን፣ የአርሰናል ጠንካራው ዲፓርትመንት የኋላ ደጀኑ እና አማካኙ ዲፌንስ ሚድፊልደሩ ማለት ዙቢሜንዲና ራይስ፣ ከዛ አራቱ ተከላካዮች የሚታሙ አይደሉም። ግን አማካኙን ከአጥቂ ጋር የሚያገናኘው ተጫዋች ማን ነው? በክሬቲቪቲ ረገድ ማለት ነው። የለውም ሙሉ ለሙሉ እያልኩ አይደል፣ ግን እዚህ ቡድን ውስጥ እንደ ችግር የሚነሳበት ነገር ምንድን ነው? ለፊት መስመሩ ተጫዋቾች ማን ነው ብሪጅ የሚሆነው? ማን ነው የሚመገበው? ጥያቄው ብዙ ጊዜ ማለት ነው። እና በዚህ መርሃ ግብር ላይ አርሰናል ያው የአሸናፊነት ግምት የምሰጠው ለአርሰናል ጥያቄ የለው፣ ለአርሰናል ነው። የገዘፈውን የማሸነፍ ፐርሰንት የምሰጠው ለአርሰናል። አይሸነፍም አርሰናል። ምናልባት ድንገት እግር ኳስ ነው ነጥብ ሊጥ ይችላል እንጂ ይሸነፋል ብዬ አላስብም። ማይክል አርቴታ ካለፈው ትምህርታቸው ወስደው ይህንን ጨዋታ ተቆጣጥረው ይወጣሉ የሚል ሀሳብ አለኝ። ግን አሁን በእግር ኳስ እያንዳንዱ ስራዎች ከባድ ናቸው። ግን ከባዱ ነገር ለምሳሌ ማጥቃት ከባድ ብዙ ጊዜ አሁን የባሎንዶር ሽልማቶችን ሌሎች ሽልማቶችን ስንመለከት የፊት መስመር ላይ ያማከሉ ወይ አማካኝ ስፍራ ላይ ያማከሉ ተጫዋቾች ናቸው የሚሸለሙት። ቲሙ እኮ ግብ ጠባቂው ምርጦ ነው። በመከላከል ረገድ በጣም ትክክለኛ ብቃት ላይ ቆመህ ሽልማቶችን አታገኝ እና ምንድነው እኔ እግር ኳስ መከላከል ከማጥቃት ይልቅ ወይም የማጥቃትን እንቅስቃሴ ከማስቀጠል ይልቅ መከላከል ቀላል ብዬ አስባለሁ። ዝቅ እያደረኩት አይደል፣ መከላከልም ስራ ነው። ግን ሞር አይምሮ የሚጠይቀው ትልቅ ነገርን የሚጠይቀው ማጥቃትና ክሬቲቭ መሆን። እንደ ሊዮኔል አንድሬስ ሜሲ ክሬቲቭ መሆን ከባድ፣ መከላከል ግን ቢያንስ ከዚህ ደረጃ ስንወስደው ቀነስ ይላል ብዬ አስባለሁ እንደኔ ስመለከተው። እና አሁን ቲሞች አርሰናልን አሁን የሚገጥሙ ቲሞች በተለይ ሚድ ቴብል ላይ ያሉ ቲሞችም ከዛ በተጨማሪ ላለመውረድ ላይ እየተጫወቱ ያሉ ቡድኖችም አርሰናልን ሲገጥሙ ለማሸነፍ ሳይሆን የሚመጡት ነጥብ ለመውሰድ ለመከላከል ሙሉ የጨዋታ መንገዳቸውን ተከላክለው ለመውጣት ነው የሚሞክሩት፣ ወይ በመልሶ ማጥቃት ነው ጨዋታቸውን ይመራሉ ብዬ ማስብ እና በዚህ ረገድ አርሰናል የሚፈተንባቸው ጨዋታዎች ናቸው። የኖቲንግሃም ፎረስቱ ጨዋታ፣ ቼልሲም በካራቦ ካፕ ላጥቃ ብሎ እስከወጣበት ሰዓት ድረስ አርሰናልን ሲከላከል ነበር እና በመከላከሉ ረገድ አርሰናልን የሚከላከሉ ቡድኖች አሁን እስኪ 1-0 ያሸነፈባቸውን ጨዋታዎች እንመልከት። የክሪስታል ፓላሱን፣ የቼልሲን ጨዋታ፣ የማንቸስተር ዩናይትድ የመጀመሪያ ጨዋታ፣ ሌሎቹንም መርሃ ግብሮች ስንመለከት በክሬቲቪቲ ደረጃ አርሰናል የሚታማ ቡድን እና በዚህ አኳያ አሁን እኔ ማስበው ኦዲጋርድ ከሌለ ሃቨርትስን ልክ የመሃል ተጫዋች አድርገው ቢያሰልፉት ክሬቲቪቲው ከፍ እንዲል ሃቨርትስን፣ ኢዜን እና ወይ ራይስን ቢያሰልፉ ከዛ የኮሬሽ ደግሞ አድ ቢደረግ ፊት ለፊት ላይ ተመኝቶት ነበር። ባለፈው ጨዋታ ላይ እንግዲህ ሶፊ ቼክ እያረከው ነው ብዬ አስባለሁ። ባለፈው ጨዋታ ላይ ሚካኤል ሜሪኖ ነው የጀመረው። ልክ አይደል? ልክ ነኝ አይደል? ይቅርታ። እና ተመኝቶት ነበር አርሰናል ደጋፊዎች ሜሪኖ ስለሆነ ነው። የኮሬሽ እንደዚህ አይነት ጨዋታዎች ላይ አሁን ግርማቸው ባለፈው ያነሳው ሀሳብ በደንብ ገዢ ነው ለነዚህ አይነት ጨዋታዎች። ባለፈው ስለ ሼሽኮ፣ ስለ አሌክዛንደር አይዛክ፣ ስለ የኮሬሽ በተወያይንበት እለት ኦፍ ዘ ቦል ያለው እንቅስቃሴ ብሏል ግርምሽ። እውነት ኦፍ ዘ ቦል ያለው እንቅስቃሴ ልክ እንደ በርንማውዝ አይነት ጨዋታ ላይ ተጫዋቾችን ማርክ ያደርግልሃል። 2-3ቱን የኮሬሽን ማርክ ሲያደርጉ ክፍት ቦታ ስፔስ ይፈጠራል። በዛ ስፔስ ውስጥ ተጫዋቾች ጎልን ከመረብ ጋር ያዋሃዳሉ። የበርንማውዝ አይነት ጨዋታ ላይ እና እኔ አሁን ኦዲጋርድ ማይሰለፍ ከሆነ የኔ ሀሳብ ሃቨርትስ አድ ቢደረግ እዚህ ቡድን ውስጥ ሁለቱንም ሚና ይከውናል ብዬ አስባለሁ።
ማን ነው ዮኮሬሽ አይተነዋል ማለት ምናልባት ቀጣይ ዓመት እንጠብቀዋለን። በሎ ብሎክ ለሚጫወቱ ቡድኖች ዩዝለስ ነው። ምክንያቱም ቲሙን እየመጣ አያግዝም ብዙ ጊዜ በቃ በመከላከል ረገድ ነው የሚጫወቱት። አሁን ቼልሲ ላይ ዮኮሬሽ ሚና ምን ነበር? በቼልሲ ጨዋታ ላይ በኖቲንጋም ፎረስት ጨዋታ ምን አደረገ? ይሄን ያህል አላደረገም። እና በሎ ብሎክ የሚጫወቱ ቡድኖች ላይ እየመጣ ኳስን ከአማካኝ ክፍሉ ጋር ከመስመር ተቋዋቾች ጋር እየበተንከው አብረህ ሙቭን ማድረግ ያለብህ እና ለዚህ አይነት አጨዋወት ሃቨርትዝ ቅድሚያ ሰጠዋለሁ። ሃቨርትዝ ግን ኦዲጋርድ ማይሰለፍ ከሆነ ግን ሁለቱም በዚህ ጨዋታ ላይ ቢሰለፉ የተሻለ ነው ብዬ አስባለሁ። ግን የአርሰናል ጥንካሬ በደንብ ገልጸዋል ሶፊ። አምና ሳካና ኦዲጋርድ ተጎዱ ብለው የሚጨነቁ የአርሰናል ደጋፊዎች አሁን ስለ መጎዳታቸው ራሱ ትዝ እያላቸው አይደል? ጥያቄ የለው። ምን ያህል የቡድኑ ጥልቀት ዴብዙ ከፍተኛ እንደሆነ ያሳያል ብዬ አስባለሁ። እና አሁንም እዚህ ጨዋታ ላይ ግምቴ አርሰናል የማሸነፍ እድሉ ከፍተኛ ነው ብዬ አስባለሁ። ይህን ነው ማለት የምፈልገው ሶፊ። በጣም አሪፍ አድማጭ ተመልካቾቻችን፣ ወደ መጨረሻው ጉዳያችን እናምራለን። የሳምንቱ ሌላ ሁለት ትልቅ ጨዋታ ነው ያለው። በሳምንቱ ሁለት ብዙ ጊዜ አያጋጥም። ሁለት ትልቅ ጨዋታ ነው ያለው። ሌላኛውን የሳምንቱን ታላቅ ፍልሚያ ሊቨርፑል ከማንቸስተር ሲቲ አንፊልድ ለጋርዲዮላ ገሃነም ሆኖባቸዋል ባለፉት ጊዜያቶች። እሁድስ የሚለው ይጠበቃል። ከመሸጋገሪያ በኋላ አጭር መሸጋገሪያ አድርገን ዴቭ ተመልሰን የሊቨርፑልና ማንቸስተር ሲቲን የእሁዱን ጨዋታ እንቃኘዋለን። አብረን እንቆይ።